ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን ሰንብታችኋል? ዛሬ የኢራን እና የአሜሪካ ውጥረትን አደገኛ ደረጃ ላይ መድረሱን የተመለከተ ዜና ይዤላችሁ ቀርቤያለሁ። የኢራን ጦር በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ መጠነ ሰፊ ጥቃት መፈጸሙ ተሰምቷል። ዛሬ ሌሊት አዳሩን ማለት ነው። አሜሪካ በፕሬዝዳንት ዶናልድ ትራምፕ ትዕዛዝ በደቡባዊ ኢራን ከ140 በላይ ወታደሮች ኢላማዎችን መምታቷን ተከትሎ የኢራን ጦር ኃይሎች እና የእስላማዊ አብዮት ዘብ IRGC በቀጠናው በሚገኙ የተለያዩ የአሜሪካ ጦር ሰፈሮች ላይ ከባድ የድሮን ጥቃት ባላስቲክ ሚሳኤል ጥቃቶችን መፈጸሙ ተሰምቷል። እንዲሁም በጆርዳን፣ በኩዌት እና በባህሬን እንዲሁም በኳታር ባሉ የስትራቴጂካዊ ቦታዎች ላይ የአሜሪካን የጦር ቤዞች መምታቷን ኢራን አስታውቃለች። ግጭቱ ለምን ተቀሰቀሰ በዝርዝር የምንመለከተው ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ወደ ዝርዝር መረጃው እንሄዳለን። ወደ መጀመሪያው ዝርዝር መረጃችን ስናልፍ ዓለም አቀፍ የባህር ላይ ድርጅት በሜዲትራኒያን ባህር 73 ሰዎችን ያዳነችው የኢራን መርከብን አድንቋል። ለንደን IRNA ዓለም አቀፍ የባህር ላይ ድርጅት IMO ምክር ቤት በቅርቡ ባደረገው ስብሰባ ኔጋር የተሰኘው የኢራን መርከብና ሰራተኞቿ በሜዲትራኒያን ባህር ላይ 73 ሰዎችን በማዳናቸው ልዩ ምስጋናና እውቅና እንደሚገባቸው ገልጿል። በ137ኛው የስብሰባ ውሳኔዎች ማጠቃለያ ላይ የIMO ምክር ቤት በእስላማዊቷ ኢራን ሪፐብሊክ በኩዌትና በፖላንድ በተጠቆሙ የኢራን ንግድ መርከቦች ላይ 4 የንግድ መርከቦች ላይ ልዩ እውቅና እንዲሰጥ ዳኞች ቡድን ያቀረበው የውሳኔ ሀሳብ አጽድቋል። የኢራኗ መርከብ ኔጋር ምስጋና ከሚገባቸው መርከቦች ዝርዝር ውስጥ መካተቷም የተሰማ ሲሆን ጁላይ 7 ቀን 2025 ከካይሮ የአደን ማስተባበሪያ ማዕከል መልእክት እንደደረሳት ኔጋር የተባለችው መርከብ በሜዲትራኒያን ባህር ውስጥ አቅጣጫዋን በመቀየር አደጋ ላይ ለወደቀች ጀልባ እርዳታ ለማድረግ ኦፕሬሽን ጀምራለች። ፍለጋ ካደረገችና መጋጠሚያዎችን ከተቀበለች በኋላ መርከቧ ጀልባውን በማግኘት በውስጧ የነበሩትን ሁሉንም 73 ሰዎች ማዳን ችላለች። የኦፕሬሽኑ ሪፖርት እንደሚያመለክተው አደጋው በደረሰበት ወቅት የነበረው የባህር ላይ ሁኔታ በመካከለኛው እስከ አስቸጋሪ የነበረ ሲሆን የንፋሱ ፍጥነትን በግምት ከ15 እስከ 20 ኖት ነበር። የኢራን መርከብ ሰራተኞች የዳኑት ግለሰቦች ወደ መርከቧ ካስገቡ በኋላ የመጀመሪያ ደረጃ ሕክምና ሰጡ ሲሆን ቀላል ጉዳት ለደረሰባቸው 3 ሰዎችም ተጨማሪ የሕክምና እርዳታ እንዳደረጉ ኦፕሬሽኑ እንደተጠናቀቀም ኔጋር መርከብ ሁኔታውን ለካይሮ የአደን ማስተባበሪያ ማዕከል ያሳወቀች ሲሆን በማዕከሉ ፍቃድ የዳኑት ግለሰቦችን ዝውውር ለማስተባበር ወደ መጀመሪያ መዳረሻዋ ፖርት ሰይድ ጉዞዋን መጀመሯም ተነግሯል። ይህ በእንዲህ እንዳለ በነፍስ አድን ስራዎች ላይ ለሚሳተፉ የንግድ መርከቦችና ሰራተኞች ልዩ እውቅና ለመስጠት በወጣው የውሳኔ ሀሳብ መሰረት ዓለም አቀፍ የባህር ላይ ድርጅት እነዚህ መሰል ሰብአዊ ድርጊቶች የባህር ላይ ሰራተኞች በባህር ላይ ህይወትን በማዳን ረገድ የሚያሳዩትን የጀግንነት፣ የሙያተኝነትና የኃላፊነት ስሜት ማሳያዎች በማለት ያደነቀ ሲሆን ይህ በእንዲህ እንዳለ ኢራንና ኦማን በሆርሙዝ ባህረ ሰላጤ ላይ የሚያደርጉት ቴክኒካዊ ውይይት የሚቀጥል ሲሆን የኢራንና የኦማን የውጭ ጉዳይ ሚኒስትሮች ቅዳሜ ዕለት በሙስኩት ባደረጉት ስብሰባ የባህር ላይ ጉዞ ዙሪያ ቴክኒካዊ ውይይቶችን ለመቀጠል ተስማምተዋል። ኢራንና ኦማን በሆርሙዝ ባህረ ሰላጤ የባህር ላይ ጉዞ ደህንነትና ነጻነት ለማረጋገጥ የፖለቲካና የቴክኒክ ውይይቶችን ለመቀጠል ስምምነት ላይ ደርሰዋል። የኦማን ዜና ወኪል እንደዘገበው ሁለቱ የውጭ ጉዳይ ሚኒስትሮች በሙስካት የተገናኙት በቅርብ ጊዜ ከተከሰቱት ክስተቶችና ውጤቶች አኳያ መሆኑን ሲገልጽ በዓለም አቀፍ ሕግ መሰረት አስፈላጊውን መግባባት ላይ ለመድረስ ሁለቱ ወገኖች በቴክኒክና በፖለቲካ ደረጃ ውይይቶችን ለመቀጠል ተስማምተዋል ሲልም ዘገባው አክሎ ጠቅሷል። በመጨረሻም የምንመለከተው የኢራን የጦር ኃይሎች በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ ድሮን ጥቃትና የሚሳኤል ጥቃቶችን መፈጸማቸው ተሰምቷል። የኢራን ጦር ኃይሎች ዋሽንግተን በቅርቡ በደቡባዊ ኢራን ላይ በፈጸመችው የአየር ጥቃት አጸፋዊ ምላሽ ለመስጠት የተለያዩ ቀጠናዊ ሀገራት በሚገኙ የአሜሪካ ጦር ሰፈሮች ላይ የድሮንና የሚሳኤል ጥቃቶችን ያደረሱ ሲሆን ጥቃቱን ከቀጠለ ጠንካራ ምላሽ እንደሚሰጡም ያስጠነቀቁ መሆኑን እንዲሁም ዛሬ ባወጣው መግለጫ የኢራን የጦር በኩዌት የአሜሪካ ፓትሪዮት ሲስተሞች ላይ ጥይትና ማከማቻ ላይ ዛሬ ባወጣው መግለጫም የኢራን ጦር በኩዌት የአሜሪካን የፓትሪዮት ሲስተሞችን የጥይት ማከማቻዎችን እና የራዳር ጣቢያዎችን ኢላማ ያደረገ የድሮን ጥቃት ማድረሱን አስታውቋል። እንዲሁም በባህሬን በኩል የአሜሪካ የግንኙነትና የራዳር ሲስተሞች ላይ የድሮን ጥቃት መፈጸማቸውን የተገለጸ ሲሆን በቀጠናው ለሚፈጸሙ የጸጥታ መደፍረስ መዘዝ ኃላፊነቱን የሚወስዱት የአሜሪካና እስራኤል መሆናቸውንም የኢራን ጦር አስጠንቅቋል። በኢራን ላይ የሚሰነዘረው ጥቃትም ከቀጠለ የበለጠ ጠንካራ ምላሹም እንደሚሰጥ ያከለ ሲሆን ቀደም ሲል የአሜሪካ ማዕከላዊ ዕዝ በሆርሙዝ ባህረ ሰላጤ የሚገኙ መርከቦች ላይ ጥቃት ተፈጽሟል በሚል ሰበብ በኢራኑ ላይ 140 የኢላማዎችን መምታቱን ተከትሎ ቀደም ሲል የአሜሪካ ማዕከላዊ ዕዝ በሆርሙዝ ባህረ ሰላጤ በሚገኙ መርከቦች ላይ ጥቃት ተፈጽሟል በሚል ሰበብ በኢራን ላይ 140 ኢላማዎችን መምታቱን አስታውቆ ነበረ። ለአሜሪካ ተንኮሳ ምላሽ ለመስጠትም የእስላማዊ አብዮት IRGC በጆርዳን
በጆርዳን በሚገኘው የአሜሪካ የልዑል ሐሰን የአየር ኃይል ሰፈር ላይ የባላስቲክ ሚሳኤል ጥቃቶችን የፈጸመ ሲሆን መርከቦቹ በደቡባዊ ሆርሙዝ ባህረ ሰላጤ በህገወጥ መንገድ ለማለፍ መሞከራቸውንም አጽንኦት ሰጥቷል። ይህ በእንዲህ እንዳለ የአሜሪካ አገዛዝ በኦማን ሱልጣኔት መንግስት ላይ ፍላጎቱን በመጫን ትናንት ማታ በርካታ መርከቦችን ከሆርሙዝ ባህረ ሰላጤ በስተደቡብ ህገወጥ የባህር ጉዞ መስመር እንዲዘረጉ በማነሳሳት የከሸፈ ሙከራ በድጋሚ ለመደገም መሞከሩ ሙከራውን በባህር ኃይሉ ጠንካራ ምላሽ ያገኘ ሲሆን እንቅስቃሴውም እንዲቆም ተደርጓል ሲል የአይአርጂሲ እሁድ ዕለት ባወጣው ዛሬ ማለት ነው መግለጫው አስታውቋል። እንደ መግለጫው ከሆነ አሜሪካ ይህንን ሽንፈት ለማካካስ በደቡባዊ የኢራን ባህር ጠረፍ በሚገኙ በርካታ የጦር ሰፈሮች እና የቴሌኮሙኒኬሽን ማማዎች ላይ የአየር ጥቃት የፈጸመች ሲሆን ይህም ከአይአርጂሲ ጠንካራ ምላሽ አስገኝቷል ሲሉም የአይአርጂሲ የአየር ጠፈር ኃይል ኤሮስፔስ ፎርስ በአጸፋው የአሜሪካ የጦር ሰፈሮች ኢላማን አድርጓል በሚል በኦፕሬሽኑ የመጀመሪያ ምዕራፍ በጆርዳን የልዑል ሐሰን የአየር ኃይል ሰፈሮችን በሚገኝ ቁልፍ ወታደራዊ መሰረተ ልማቶች እና ተቋማትን የመምታት ሲሆን የተቀመጡባቸውን ስፍራዎች በበርካታ የባላስቲክ ሚሳኤሎች ያወደመ ሲሆን አሜሪካ በኢራን ላይ ተጨማሪ የጥቃት እርምጃዎችን የምትወስድ ከሆነ የበለጠ ጠንካራ ምላሾች እንደሚሰጥም አይአርጂሲ አስጠንቅቋል። ውድ የቻናሌ ቤተሰቦች ይህ እጅግ አደገኛ የሆነ ውጥረት በቀጣይ ምን ሊከሰት ይችል ይሆን? በቅርበት እየተከታተልን መረጃዎች ወደ እናንተ እናደርሳለን። እናንተ ደግሞ ለቻናላችን አዲስ የሆናችሁ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትዘነጉ። የደውል ምልክቷን በመጫን መረጃ ቶሎ ቶሎ እንዲደርሳችሁ አድርጉ። ስለተከታተላችሁኝ አመሰግናለሁ። በሌላ ቀጣይ ዜና እስክንገናኝ ሰላም ቆዩልኝ። ሰላም ለሀገራችን፣ ሰላም ለዓለም ይሁን። ቻው